ባለፉት ዓመታት ስፖርትን በተመለከተ የብዙሃኑ ጥያቄ ነበር፣ ለምን መንግስት ዝም አለ የሚል። በስፖርት ፌዴሬሽኖች ምርጫ ወቅት እዚያና እዚህ የተላጉ ህጎች ሲጣሱ፣ በየዘርፉ የሚገኙ የስፖርት ብሔራዊ ቡድኖች በአሰራር ምክንያት ሲረበሹ፣ ግለሰቦች እንደፈለጉት የስፖርት የአሰራር ስርዓትን ሲጥሱ፣ የስፖርት መልካም አስተዳደር ሮሮ ሲሰማ ህዝብ ይጠይቅ ነበር፣ ለምን መንግስት ዝም አለ ሲል። ለምን መንግስት ዝም አለ፣ ለምን ምላሽ አይሰጥም የሚሉ ወቀሳዎች ይቀርባሉ። በምን አግባብ እንስጣቸው? ይሄን ያክል ዘመን የቆየ ስፖርት የሚመራበትና የሚተዳደርበት የህግ ማዕቀፍ ባለመኖሩ ሌላውን እንተውና በስፖርት ማህበራትና ፌዴሬሽኖች መካከል የሚፈጠሩ አለመግባባቶችና የሚቀርቡ ቅሬታዎችን ለመንግስት የሚቀርቡ ስሞታዎችን በተሟላ መንገድ ምላሽ መስጠት አልቻልንም። ምላሽ ለመስጠት ያልቻልንበት ምክንያት ዘርፉ የሚመራበት ወጥ የሆነ የህግ ስርዓት ባለመኖሩ፣ አሰራር ባለመኖሩ፣ የሚያጠፉ አካላት ግልጽ በሆነ መንገድ የሚጠየቁበት ተጠያቂነትን የሚያሰፍን ስርዓት ባለመኖሩ ይህ ሁሉ ሀብት በስፖርት እያፈሰስ ስፖርት ለአገሪቱ ብልጽግና ማዋል ያለበትን ጥቅም እያገኘን ባለመሆኑ ይህንን ይፈታል የተባለው የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ ተዘጋጅቶ ውይይት እየተደረገበት ነው። አዋጁ ያስፈለገበት ምክንያት ብቁ፣ ንቁና ተወዳዳሪ እንደዚሁም አሸናፊ ሀገርና ትውልድን ለማፍራት እንዲቻል መሆኑም ተገልጿል። የረቂቅ አዋጅ ልዩ ትኩረት የሰጠው ስፖርት ለማህበራዊ ትስስር፣ ለኢኮኖሚያዊ እድገት፣ ለዜጎች ስራ እድል የሚፈጥርበት የስፖርት ንግድን በማበረታታት ስፖርት ለአገሪቱ ምጣኔ ሀብታዊ አበርክቶን ከፍ ለማድረግ እንዲሁም ስፖርትን በመጠቀም ጠንካራ የስፖርት ዲፕሎማሲና ዓለም አቀፍ ግንኙነትን በማሳደግ የኢትዮጵያን ከፍታ ለማሳየት ስፖርትን በመጠቀም ስፖርትን የኢትዮጵያውያን የኩራት ምንጭ ማድረግን ታሳቢ ያደረጉ አንቀጾች ናቸው ውስጥ ላይ የተመላከቱት። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ የህዝብ ውይይት አካሂዷል። ረቂቅ አዋጁን በተመለከተ አስቀድሞም ከሚመለከታቸው ባለድርሻ አካላት ጋር ውይይት ተደርጎበት የተዘጋጀ ሲሆን ቋሚ ኮሚቴውም ከህዝብ ጋር ተወያይቷል። ረቂቅ አዋጁ ጣልቃ ገብነት የሚታይበትና ከዓለም አቀፍ አሰራር ጋር የተጣረሰ ነው የሚሉ ሀሳቦችም ተነስተዋል። ሚኒስቴሩ ይህንን አዋጅ ለማስፈጸም በሚወጡ ህጎች የተደነገጉ ጥፋቶችን በፈጸመ አካል ላይ በዚያ አንቀጽ ስር የተዘረዘሩትን አስተዳደራዊ እርምጃዎች ይወስዳል። የሚኒስቴሩ ስልጣን ሳይሆን ችግሮች እንኳን ቢከሰቱ ስልጣኑ የብሔራዊ ፌዴሬሽኖች የመጨረሻ የስልጣን አካል የሆነው ጠቅላላ ጉባኤ ሲሆን በመተዳደሪያ ደንቡና ደንቡን ተከትሎት በሚያዘጋጁት የዓለም አቀፍ የግጭት አፈታት ስርዓት መሰረት አድርጎ ችግሮች እንዲፈቱ ማድረግ ይቻላል። አስተዳደራዊ እርምጃዎች ተብሎ የተዘረዘሩት ጉዳዮች ስር በብሔራዊ ፌዴሬሽኖችና ኦሎምፒክ ኮሚቴ ውስጥ የሚፈጠሩ ማንኛውም ጥፋቶች ከላይ ከጠቀስናቸው ዓለም አቀፍ ስፖርት ተቋማት ማለትም ከአይኦሲ፣ ከፊፋ፣ ወርልድ አትሌቲክስ እና ሌሎችም የስፖርት ፌዴሬሽኖችና አሶሲዬሽኖች በሚመነጭ ግጭት አፈታት አግባቦች ነው እርምጃዎችና ቅጣቶች የሚከተሉት እንጂ በሶስተኛ ወገን መንግስትን ጨምሮ የሚወሰድ እርምጃ ጣልቃ ገብነት የሚያሳይ ስለሆነ ከዓለም አቀፉ አሰራር ጋር የሚያጋጨን ይሆናል። በሌላ በኩል ረቂቅ አዋጁ የኢትዮጵያን ስፖርት ሊያሳድግ የሚችልና የዘመናት ጥያቄ ሊመልስ የሚችል ነውም ተብሏል። ስፖርት ፌዴሬሽኖች እኮ ማህበራት እኮ ኦዲትም አንደረግም እኮ ያላችሁ እንዳላችሁ ወቁት። ወዲሚን ኦዲት እኮ የምንደረገው አይደለም ገንዘብ አይደለም፣ እንደውም ገንዘብና ሰርተን እናገኘዋለን። የጠፋብንን ውጤት ህዝቡ የተናደደበትን የበገነበትን ከየት ነው የምናገኘው? ይሄ ነው ኦዲት የሚያስፈልገው። እንደውም እዚህ አንቀጽ ላይ መግባት ያለበት ተጠያቂነት ላጠፋው ጥፋት ለመጡት ውጤቶች ፎርስ በፈቃደኝነት ለቅቅ ያለው ምን የለም። ረቂቅ አዋጁ በጥናት ላይ ተመስርቶ የተከናወነ መሆኑ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ነው ተብሏል። የሀገር ብሔራዊ ጥቅም ጋር የሚገናኝ ነው። ስፖርትን ኮምፒት ካላረግን፣ ስፖርት ላይ ካልተሳተፍን እንደ ሀገር ልናሳድገው የምንፈልገውን ስፖርት ማልማት አንችልም። ስለዚህ ማይንድ ሴቱ ቅጣት ላይ ያረፈ ስፖርት ማህበር ጤናማ አሰራርም አስተሳሰብም አለው የሚል ግምት የለንም። ስለዚህ ሚኒስቴር መስሪያ ቤቱ በዚህ የስፖርት ልማትና አስተዳደር አዋጅ የመጀመሪያ ተቀዳሚ ጉዳዩ በአዋጁ አንቀጽ 13 ንዑስ ቁጥር 6
የስፖርት ማህበራት ዓለም አቀፍ ሕግጋትን አክብሩ ይላል። የሚኒስቴር መስሪያ ቤቱ አንዱ እይታ በሀገራችን ያሉ ተጨባጭ ችግሮችን በመፍታት ዓለም አቀፍ የስፖርት ማህበራት ሕግጋት ሲከበሩ የሀገራችንን ልማት እናሳልጣለን የሚል ግምትም እውቀትም አለው። የሚኒስቴር መስሪያ ቤቱ አንዱ ይህን ሰነድ ስናዘጋጅ መሰረታዊ ጉዳይ የነ ፊፋ የነ ወርልድ አትሌቲክስ የነ IOCን አሰራር መስበር አይደለም። ኦኬ፣ ይህን ከተገነዘብን ሚኒስቴር መስሪያ ቤታችን የዓለም አቀፍ ስፖርት ማህበራትን ሕግ አክብሩ ሲል እኛ ያለን እይታ የሀገር አቀፍ ስፖርት ማህበሮቻችን የዓለም አቀፍ ሕግ እያከበሩ ስላልሆነ ነው። ይህን ተገንዘቡ። የባህልና ስፖርት ሚኒስቴር የስፖርት ጉዳዮች ሚኒስትር ዴኤታው አቶ መኪዩ መሐመድ የተቋም ስብራትን የሚጠግን ነው ብለውታል። አንዱ ስብራት ተቋም ሆኖ የመሄድ ችግሮች በስፋት ይታያል። ይሄ በጥናታችን የለየንበት የሀገር አቀፍ ስፖርት ማህበራትም ዲና የማያደርጉበት በኢትዮጵያ ደረጃ ተደራጅተን ስፖርቱን ለመምራት የተዋቀርን ማህበራት ሪሊ ኢትዮጵያን የሚመጥን ተቋም ነን ብለን ራሳችን ከጠየቅ እኔ ምንም ዲቤት የሚያስፈልግ አይመስለኝም ማለት ነው። አብዛኛው የተንጠለጠለ ወይ 2 ሰው ላይ ወይ 3 ሰው ላይ ውድድር ለመምራት ስፖርት ልማቱ ላይ የማይሳተፍ እና ቢሮ ዘግቶ ቢሮ ተከራይቶ የሚሄድ ተቋም ደረጃ ራሱ ማስባል በማይችልበት ደረጃ ላይ እንዳለ ሁላችንም እናውቃለን። በስፖርቱ ዘርፍ ከዚህ ቀደም የነበረውን የተከማቸ ችግር የሚቀርፍ ረቂቅ አዋጅ እንደሆነም ተገልጿል። የስፖርት ንግድን ለማበረታታት ታሳቢ ያደረገ ረቂቅ አዋጅ እንደሆነም ተመላክቷል። ከግለሰብ ነፃ ሀገርን ያስቀድሞ የታየ ሕግና ፖሊሲ ነው ማለት ነው። ይሄንን አይቶ ነው የሚኒስትሮች ምክር ቤት ፖሊሲውን በዝርዝር ካየ በኋላ ወቅታዊ ሀገራችን የምታራምዳቸውን እሳቢዎችን የሚደግፍ ፖሊሲ ነው ተብሎ የጸደቀው ማለት ነው። ስለዚህ አሁን እዚህ ጋር የግለሰብ ውድድር ይመራል፣ ተቋም ውድድር ይመራል ሁነት ነው የሚያስቀምጠው። በዝርዝር ማየትም ያስፈልጋል። ስፖርት ኮመርሻላይዝ እናደርጋለን ካል ስፖርት ኮመርሻላይዝ እናደርጋለን ማለት በሚወጡ አሰራር መመሪያ ደንብ መሰረት ማንኛውም ስፖርትን ኮመርሻላይዝ ማድረግ ይችላል። ለምሳሌ ታላቁ ሩጫ እንወስዳለን። ውድድሩን ግን የሚመለከተው ሀገር አቀፍ ማህበር ነው። አሁንም ለምሳሌ ሚኒስቴር መስሪያ ቤታችን የምናዘጋጃቸው ውድድር መድረኮች አሉ፣ ትላልቅ መድረኮች ማለት ነው። ሀገርን የሚያሻግሩ ከስፖርትም ባሻገር የሀገሪቷ የምታራምደው ናሬሽኖችን ክሬት የሚደረጉበት መድረኮች አሉ። ዩኒቲን የሚያመጡ ወንድማማችነትን የሚያመጡ ግን ውድድር ማን ነው የሚመራው? ሀገር አቀፍ ፌዴሬሽን ነው የሚመራው። በስፖርቱ ዘርፍ ህዝብ የሚመጥነውን ውጤት ለመስጠት በሚገባ መሰራት እንዳለበት፣ ለዚህ ደግሞ አዋጁ አይነተኛ ሚና ይጫወታልም ተብሏል። በውይይት መድረኩ ላይ የኢትዮጵያ ስፖርት እንዲለወጥ ከተፈለገም ሌሎች ጥቃቅን ክፍተቶችን አርሞ ረቂቅ አዋጁ ቢጸድቅ የታሰበውን አሸናፊ ሀገር የመገንባት ራዕይን እውን ያደርጋልም ተብሏል።